ዑመር ብን ኸጣብ ረዲየላሁ ዐንሁ ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ገቡ። ሲገቡ ነቢዩ ሰለላሁ ዐለይሂ ወሰለም የተኙበት ምንጣፍ የሰሌን ምንጣፍ ነበር። ሰውነታቸው በቀጥታ ከሰሌኑ ጋር ተገናኝቷል። ሰንበር ወጡ አዩት። ነቢዩ ሰለላሁ ዐለይሂ ወሰለም ሰውነት ላይ የሰሌኑ ፋና ሰንበር አወጡ አዩት። ዑመር ብን ኸጣብ ረዲየላሁ ዐንሁ አለቀሱ። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ዩብኪክ፣ ምንድነው የሚያስለቅስህ አንተ ዑመር አላቸው። ዑመርም ምን አሉ? ቀይሰርና ኪስራ የሮማና የፐርሺያ ነገስታት እነሱ ያሉበት ሁኔታና አንተ ረሱሉላህ ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ ያለህበትን ሁኔታ ይቼ የአገር ሞኝ ነው እንዲህም ሆነ አሳዝኖኝ ነው አሉ። ረሱል ዐለይሂ ሰላቱ ወሰላም ምን አሏቸው? አማ ተርዳ ያ ዑመር፣ አንተ ዑመር ደስ አይልህንም ወይ? አነ ለሁም ዱንያ ወለና አልአኺራ፣ ዱንያ ለነሱ ሆና አኺራ ለኛ እንድትሆን አስደስትህንም ወይ አሉት ነቢ ሰለላሁ ዐለይሂ ወሰለም። ነቢዩ ዐለይሂ ሰላቱ ወሰላም ከነበራቸው ትልቅ ክብር አንጻር ስናየው ራሳቸውን እንዲህ ተዋضዕ አድርገው ራሳቸውን ዝቅ አድርገው በትህትና ላይ እናያቸዋለን። ነቢዩ ሰለላሁ ዐለይሂ ወሰለም በሰሓቦቻቸው መካከል ሲቀመጡ የተለየ ቦታ አልነበራቸውም። የተለየ ካባም አይለብሱም። የተለየ አይነት የክብር መገለጫ አልነበራቸውም። ልዑክ በሚመጣበት ጊዜ እንኳ አዩኩም መሐመድ የትኛችሁ ናቸው? ከእናንተ ውስጥ መሐመድ የትኛው ነው ብሎ ይጠይቅ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ የፍጡራን ሁሉ ታላቅ ሆነው እያለ የአንቢያ ሁሉ መደምደሚያና ቁንጮ ሆነው እያለ እጅግ በጣም ትሁት ነበሩ። ተዋضዕ፣ ራስን ዝቅ ማድረግ ራስን ከማዋረድ ይለያል። ክብር ነው። ራሱን ዝቅ ያደረገ አላህ ከፍ ያደርገው።